ሰበር ዜና ህዝቡ የጀነራሉን ቢሮ ሰብሮ ገባ። በትግራይ በተነሳ ህዝባዊ ማዕበል ህዝቡ የጀነራል ታደሰ ወረደን ቢሮ ሰብረው እንደገቡ ታውቋል። የክልሉ ህዝብ በወልቃይት ጉዳይ ነው ከባድ ህዝባዊ ተቃውሞ እያደረገ ያለው። ይህንንም ተከትሎ ዛሬ ጀነራል ታደሰን ቢሮ ጥሰው ገብተዋል። በጉዳዩ ላይ አሁን የተሰማውን መረጃ እናስደምጣቸዋለን። ጠቅላይ ሚኒስትር አብይ በፋኖና ሌሎች ታጣቂዎች ላይ የመጨረሻ ነው የተባለለትን ካርድ መዘዋል። አብይ ታጣቂ ኃይሎች ያልጠፉት ባለሀብቶች ከጀርባ እየደገፉ በመሆኑ ነው ብለዋል። ፋኖና ኦላን ከጀርባ ባለሀብቱ እየደገፈ ነው ያሉት አብይ ሌሎች በርካታ ትችቶችንም አሰምተዋል። እንመለስበታለን። ህወሓት ከትግራይ እስከ ሱዳን ያሰፈረውን ኃይል አንቀሳቅሶ ከሰኔ 30 ወዲህ ወደ ወልቃይት ለመግባት ዘመቻ መጀመሩንም እነግራቸዋለን። ከትናንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረመድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያ በሰፊው ተሰራጭተዋል። በጉዳዩ ላይ ዛሬ ፖሊስ ማብራሪያ ሰጥቷል። እንመለስበታለን። ትራምፕ በሺዎች የሚቆጠሩ ወታደሮችንና የባህር ኃይል አባላትን ማሰማራታቸውን ተከትሎ አስተዳዳሪው የአምባገነኑ ፕሬዝዳንት ቅጥ ያጣ ቅዠት ሲሉ መዝለፋቸውን እነግራችኋለን። ጤና ይስጥልን ውድ የአንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ለአንዴና ለመጨረሻ ጊዜ የሚያገኙት ልዩ ዕድል እንዳያመልጠው 40% በ3 ዓመት ከፍለው ቀሪውን 60% ደግሞ ቤቱን እየኖሩበት እስከ ዓመት ድረስ በባንክ ቀስ ብሎ የሚከፍሉበትን ዕድል ያመቻቸልዎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መተናል። ቀድመው ለሚመጡ 20 ዕድለኞች በ8% ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ 1 እስከ ባለ 4 መኝታ በሚፈልጉት የካሬ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሁኑ። ህዝቡ የጀነራሉን ቢሮ ሰብሮ ገባ። በትግራይ በተነሳ ህዝባዊ ማዕበል ህዝቡ የጀነራል ታደሰ ወረደን ቢሮ ሰብሮ እንደገባ ታውቋል። የክልሉ ህዝብ በወልቃይት ጉዳይ ነው ከባድ ህዝባዊ ተቃውሞ እያደረገ ያለው። ይህንንም ተከትሎ ዛሬ ጀነራል ታደሰን ቢሮ ጥሰው ገብተዋል። የጀርመን ድምፅ ከስፍራው ባሰራጨው ዘገባ ዛሬ በመቀሌ ሰልፍ ያካሄዱ ተፈናቃዮች የትግራይ ክልል ፕሬዝዳንት ጽህፈት ቤት ግቢን ጥሰው እንዳጥለቀለቁት ዘግቧል። ዛሬ በመቀሌ ሰልፍ ያካሄዱት በትግራይ ጦርነት ከምዕራብ ትግራይና ሌሎች የኤርትራ አዋሳኝ አካባቢዎች የተፈናቀሉ ዜጎች ናቸው። ተፈናቃዮቹ በተደጋጋሚ መንግስት ወደ ቀያቸው እንዲመልሰን ብንጠይቅም ምላሽ አልሰጠንም ሲሉ በምሬት ገልጸዋል። ዛሬ ከጠዋቱ 1 ሰዓት ጀምሮ ለሰዓታት በፕሬዝዳንት ጽህፈት ቤት በራፍ ቆመው ምላሽ እንዲሰጣቸው ሲጠይቁ የቆዩ ተፈናቃዮቹ ረፋድ ላይ ነበር የክልሉን ፕሬዝዳንት ጽህፈት ቤት ግቢን ጥሰው የገቡት። ተፈናቃዮቹ ምላሽ የማይሰጠን ከሆነ ከዚያን ወጣም ሲሉም ተደምጠዋል። ጠቅላይ ሚኒስትር አብይ በፋኖና ሌሎች ታጣቂዎች ላይ የመጨረሻ ነው የተባለለትን ካርድ መዘዋል። አብይ ታጣቂ ኃይሎች ያልጠፉት ባለሀብቶች ከጀርባ እየደገፉ በመሆኑ ነው ብለዋል። ፋኖና ኦላን ከጀርባ ባለሀብቱ እየደገፈ ነው ያሉት አብይ ሌሎች በርካታ ትችቶችን አሰምተዋል። አብይ ከባለሀብቶች ጋር ባደረጉት ውይይት የኢትዮጵያን ሰላም ስለመመለስ አስተዳደራቸው ስላለው ቁርጠኝነት ተጠይቀዋል። አብይ በምላሹ በአሁኑ ሰዓት የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው ሲሉ የሀገሪቱን ባለሀብቶች ወንጅለዋል። አብይ 60 በመቶ ያክሉ የኢትዮጵያ ባለሀብት የኢትዮጵያ ሰላም ጸር መሆኑን እርግጠኛ ሆነው ሲናገሩ ተሰብሳቢው በጭብጨባ አጅቧቸዋል። ምንም እንኳን ጭብጨባው አጅቧቸው ቪዲዮ ቢሰራጭም በቅንብር የገባ ይሁን በእርግጥም ባለሀብቶች የቀረበባቸውን ከባድ ውንጀላ ተቀብለው ይሁን ማረጋገጥ አይቻልም። አብይ በድፍረት ፊት ለፊት የወነጀሉት የኢትዮጵያ ባለሀብት ለታጠቁ ኃይሎች የገንዘብ ምንጭ መሆኑን ተናግረዋል። አክለውም እናንተ እየቀለባችሁ እየደገፋችሁ እኔን ሰላም አምጣ ማለቱ ትክክል አይደለም ብለዋል። አብይ ባለሀብቶችን ከከሰሱ በኋላ እንደ መፍትሄ ያስቀመጡት እናንተ ጫካ ብር አትላኩ፣ እኛም በሰላም የሚመጣ ካለ እንወያይ የሚል ነው። መንግስት በሰላም ዙሪያ ለመወያየት ሁሌም በሩ ክፍት መሆኑንም እንደ ከዚህ ቀደሙ ተናግረዋል። የንግዱ ማህበረሰብ ተወካዮች የኢትዮጵያ ወቅታዊ የሰላም ሁኔታና ዘላቂ ሰላም ለማስፈን የተያዙ እቅዶችን አስመልክቶ ሀሳባቸውን ሰንዝረዋል። ጠቅላይ ሚኒስትሩ ለተነሱ ጥያቄዎች በሰጡት ምላሽ መንግስት የሚያልመውን ብልጽግና ያለ ሰላም ማሳካት አይችልም ብለዋል። መንግስት የሰላምን ዋጋና የማይተካ ሚና በውል እንደሚገነዘብም አብራርተዋል።
አሁን ላይ ሰላም እየተባለ ያለው ቢዝነስ ነው ያሉት ጠቅላይ ሚኒስትሩ ኮንትሮባንድና ሰውን አግቶ ብር አምጡ የሚሉ አካላት የሰላም እሳቤን ለእኩይ ዓላማ እያዋሉ ነው ብለዋል። ህገወጥ የንግድ ተግባራት የሰላም ጠንቅ መሆናቸውንም ገልጸው መንግስት በጉዳዩ ላይ ጠንካራ እርምጃ እየወሰደ እንደሚገኝ አመልክተዋል። መንግስት ሰላም እንዲመጣ ከሚፈልግ ማንኛውም አካል ጋር በትብብር ለመስራትና ችግሮችን በውይይት ለመፍታት ዝግጁ ነው ብለዋል። የንግዱ ማህበረሰብም በኢትዮጵያ ዘላቂ ሰላም እንዲመጣ ገንቢ ሚናን በመወጣት የበኩሉን ድርሻ ማበርከት እንደሚገባው አስገንዝበዋል። ህወሓት ወልቃይትን ለመቆጣጠር ሲዝት ተፈናቃዮች በቃን እያሉ ነው። ህወሓት ከትግራይ እስከ ሱዳን ያሰፈረውን ኃይል አንቀሳቅሶ ከሰኔ 30 ወዲህ ወደ ወልቃይት ለመግባት ዘመቻ ጀምሯል። ወዲህ ደግሞ ተፈናቃዮች አምስተኛ ክረምት በሸራ ተጠልለን አናሳልፍም በሚል ድምጻቸውን እያሰሙ ነው። ህወሓት በፕሪቶሪያው ስምምነት አወዛጋቢ ተብለው የተጠቀሱት አካባቢዎችን ወደ ትግራይ ለመጠቅለል እንቅስቃሴውን ቀጥሏል። ወልቃይትን ወደ ትግራይ ካላስመለስኩ ተፈናቃዮች አይመለሱም በሚል እንደ መያዣ ካርድ በመጠቀም በራሱ ሰዎች ጭምር እየተከሰሰ ነው። በዚሁ አቋሙ ጦርነቱ ከቆመ በኋላ ተፈናቃዮችን ወደ አካባቢያቸው ሳይመለሱ 2 ክረምት አሳልፈዋል። ከሰሞኑ ደግሞ የትግራይ ግዛታዊ አንድነትን በማረጋገጥ ተፈናቃዮችን ለመመለስ ሰኔ 30 የተሰኘ ዘመቻ ጀምሯል። ይህ ዘመቻ ባለፈው ዓመት ተመሳሳይ ወቅት ላይ የነበረ ሲሆን እንደታሰበው ሳይሆን ቀርቷል። ከሰሞኑ በጠለምት በኩል በ4 አቅጣጫ ኃይሉን ያሰማራው ህወሓት በሱዳን የሰፈረውን አርሚ 70 ወደ ወልቃይት ሰብሮ እንዲገባ እያዘጋጀ መሆኑ ተሰምቷል። እንደ ወልቃይት ጠለምትና ራያ ያሉ አካባቢዎችን ወደ ትግራይ ማስመለስ ዋና ግቤ ነው ያለው የነ ደብረጽዮን ገብረ ሚካኤል ቡድን ዘመቻ ጀምሯል። ዘመቻውን እስከ ሰኔ 30 2017 ዓ.ም ድረስ አወዛጋቢ አካባቢዎችን በመቆጣጠር ተፈናቃዮችን እንመልሳለን የሚል ነው። ህወሓት ስለ ግዛት ማስመለስ ዘመቻ በጀመረበት አጋጣሚ ተፈናቃዮችም ሰልፍ ወጥተዋል። በዛሬው ዕለት በመቀሌ ከተማ ተፈናቃዮች አደባባይ ወጥተው አምስተኛ ክረምት በሸራ ተጠልለን አናሳልፍም ብለዋል። ተፈናቃዮች ወደ ቀያቸው መመለስ እንደሚፈልጉ በተደጋጋሚ የገለጹ ቢሆንም የፖለቲካ መጠላለፍ እንቅፋት ሆኖ ቀጥሏል። በህወሓት በኩል ተፈናቃዮች እንዳይመለሱ እንቅፋት የሆነው የፌዴራል መንግስቱ እንደሆነ በተደጋጋሚ ይከሳል። ይሁን እንጂ ተፈናቃዮችን ወደ የአካባቢያቸው እንዳይመለሱ እንደ መያዣ አንቆ የያዛቸው ራሱ ህወሓት መሆኑን ጌታቸው ረዳን ጨምሮ የራሱ ሰዎች በአደባባይ መስክረዋል። ፌዴራል መንግስቱም ተፈናቃዮች እንዳይመለሱ እንቅፋት የሆነው የታጠቀ ኃይል አብሬ ያስገባለሁ ያለው ህወሓት መሆኑን አስታውቋል። በአማራ ኃይሎች በኩልም መመለስ ያለባቸው ሰዎች ተፈናቃዮች ብቻ እንጂ ህወሓት ድረሽ ማለት የለበትም እያሉ ነው። በተለይም በወልቃይት በኩል የነ ኮሎኔል ደመቀ ህወሓት ተከዜን ለመሻገር የሚቃጣው ከሆነ አይቀሬውን ጦርነት እንገጥማለን በማለት የራሳቸውን ኃይል አደራጅተዋል። በህወሓት በኩል ግዛት ማስመለስና ከተፈናቃዮች ጋር ኃይል ማስገባት የሚለው አቋም እንደቀጠለ ነው። እንደሚባለው ከሰኔ 30 ወዲህ ወደ ወልቃይት ህወሓት ለመግባት የሚንቀሳቀስ ከሆነ የተፈራው ጦርነት መቀስቀሱ አይቀሬ ነው። በወልቃይት በኩል ጦርነት ከተለኮሰ ከሱዳን እስከ ኤርትራ ቀጠናዊ ቀውስ ማስከተሉ የሚጠበቅ ነው። በተለይም በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት የመፈንዳቱ ዕድሉ ሰፊ ይሆናል። በእጮኛው ግድያ የተጠረጠረው ሙዚቀኛ ሲፈታ የአትሌቷ ጉዳይ እያወዛገበ ነው። በእጮኛው ሞዴል ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የቆየው ድምፃዊ አንዱዓለም ጎሳ መፈታቱ ተሰምቷል። ወዲህ ደግሞ በአትሌት ገለቴ ቡርቃ አቤቱታ በቁጥጥር ስር ውሏል የተባለው የባለቤቷ ጉዳይ ፖሊስ አላውቀውም ብሏል። የገለቴ ቡርቃ የቀድሞ ባለቤት መያዙን የሚያሳይ ምስል ቢሰራጭም በፖሊስ ቁጥጥር ስር አይደለም ሲል የአዲስ አበባ ፖሊስ አስታውቋል። ከትናንት ምሽት ጀምሮ የአትሌት ገለቴ ቡርቃ ባለቤት አቶ ታደለ ገብረ መድህን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚሉ መረጃዎች በማህበራዊ ሚዲያ በሰፊ ተሰራጭተዋል። የአትሌት ገለቴ ቡርቃ ባለቤት በፖሊስ ቁጥጥር ስር ውሏል መባሉ እውነት ነው ሲል ቴክቫ የአዲስ አበባ ፖሊስ ኮሚሽንን ጠይቋል። የኮሚሽኑ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ብዙ ሰው ያወራል፣ የለም እኮ ፖሊስ ጋር የለም እኛም ጋር የለም የሚል አጭር ምላሽ ሰጥተዋል። ግለሰቡ እንደተያዘና የሐሰት መረጃ እንደሆነ የገለጹት ኮማንደር ማርቆስ አልተያዘም፣ በፖሊስ ቁጥጥር ስር አይደለም ሲሉም ተናግረዋል። ይሁን እንጂ ግለሰቡ በቁጥጥር ስር መዋሉን ለመንግስት ቅርበት ያላቸው አካላት በምስል አስደግፈው መረጃ አሰራጭተዋል። የቅርብ ቤተሰቦቹም ጉዳዩ መነጋገሪያ አጀንዳ ከሆነ በኋላ መታሰሩን ተናግረዋል።
ወዲህ ደግሞ በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በስር ላይ የነበረው ሙዚቀኛው አንዱዓለም ጎሳ ላይ አቃቢ ሕግ ክስ ባለመመስረቱ በዋስ መለቀቁን ቢቢሲ ዘግቧል። ከእጮኛው ሞት በኋላ ለወራት በስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 ቀን 2017 ዓ.ም መፈታቱን ጠበቃው ገልጸዋል። አንዱዓለም በዋስ የተፈታው ጉዳዩን በባለቤትነት የያዘው አቃቢ ሕግ ክስ ባለመመስረቱ ነው ተብሏል። ትራምፕ በሎስ አንጀለስ በሺዎች ወታደሮች ማሰማራታቸውን የአምባገነን ቅዠት ሲሉ የግዛቲቱ አስተዳዳሪ ፈረጁ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር መዋል ፖሊሲ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮች መሰማራታቸውን የአምባገነን ፕሬዝዳንት ቅዠት ሲሉ የካሊፎርኒያ ግዛት አስተዳዳሪ ዘለፉ። ተቃውሞ በሌሎች ከተሞች የተዛመተ ሲሆን ሎስ አንጀለስ የምትካተትበትን የካሊፎርኒያ ግዛት የሚያስተዳድሩት ጋቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉ ወቅሰዋቸዋል። ቀናትን ባስቆጠረው በዚህ ተቃውሞ ትራምፕ በሺዎች የሚቆጠሩ ወታደሮችንና የባህር ኃይል አባላትን ማሰማራታቸውን አስተዳዳሪው ጋቪን እርምጃው የአምባገነኑ ፕሬዝዳንት ቅጥ ያጣ ቅዠት ሲሉ ዘልፈዋቸዋል። በሎስ አንጀለስና አካባቢው 700 የአሜሪካ ባህር ኃይል አባላት እንዲሁም 4000 የብሔራዊ ዘብ አባላት ተሰማርተዋል። ግዛቲቱ ያለ አስተዳዳሪው ፍቃድ ወታደር በመላክ ፕሬዝዳንቱን እየከሰሰች ነው። የአሜሪካ መከላከያ በሀገሪቱ ግዛቶች ውስጥ ሕግ የማስከበር ሚና መኖሩ ያልተለመደ ነው። ከፕሬዝዳንት ትራምፕ የስደት ፖሊሲ ጋር በተያያዘ የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለበት ሎስ አንጀለስ የሰዓት እላፊ አዋጅ ተጥሎበታል። ከአርብ ጀምሮ በሎስ አንጀለስ 4 የሜክሲኮ ዜጎች በቁጥጥር ስር ውለው ወደ ሜክሲኮ እንዲመለሱ መደረጋቸውን የሀገሪቱ የውጭ ጉዳይ ሚኒስትር አስታውቋል። በሎስ አንጀለስ ትራምፕ አሰማራቸው ወታደሮችና በተቃዋሚዎች የተከሰተው ፍጥጫ ከ1965 ወዲህ የሀገሪቱ ፕሬዝዳንት ያለ ግዛቲቱ አስተዳዳሪ ፍቃድ ብሔራዊ ዘብን ያሰማራበት የመጀመሪያ ክስተት ነው። የአሜሪካ የባህር ኃይል አባላት ከዚህ ቀደም በደረሱት ከባድ የተፈጥሮ ቀውሶች በአውሮፓውያኑ 2005 የሃሪኬን ካትሪና አውሎ ንፋስ እንዲሁም የመስከረም 2001 ጥቃት መሰማራታቸው ይታወሳል። የትራምፕ አስተዳደር እስካሁን ድረስ ወታደሮቹ ሰላማዊ ዜጎችን እንደ ፖሊስ እንዲቆጣጠሩ የሚፈቅደውን የአመፅ ሕግን ተግባራዊ አላደረገም። የሎስ አንጀለስ ከተማ አቃቢ ሕግ ማክሰኞ ዕለት ተጨማሪ ኃይል ማሰማራቱ አስፈላጊ አይደለም ሲሉ የአስተዳደራቸውን አቋም አንጸባርቀዋል። የአካባቢው ሕግ አስከባሪ አካላት ሁኔታውን ለመቋቋም ከአቅማቸው በላይ የሆነበት ደረጃ ላይ አልደረሰም ሲሉ ለቢቢሲ ተናግረዋል። የሎስ አንጀለስ ከንቲባ ካረን ባስ በከተማዋ የተነሳውን ሁከት ተከትሎ የሰዓት እላፊ አዋጅ ጥለዋል። የሰዓት እላፊው ከምሽቱ 2 ሰዓት እስከ ጠዋቱ 12 ሰዓት እንደሚዘልቅ የተናገሩት ከንቲባዋ በከተማዋ ከፍተኛ ጉዳት ስለደረሰ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ከንቲባዋ ከተመረጡ አመራሮችና ከሕግ አስከባሪ አካላት ጋር ምክክር እንደሚያደርጉ ተናግረዋል። ነገር ግን የሰዓት እላፊ አዋጁ ለበርካታ ቀናት እንደሚቆይ እንጠብቃለን ብለዋል። በከተማዋ የሰዓት እላፊ ቢታወጅም ተቃዋሚዎች ከጸጥታ ኃይላት ጋር እንደተፋጠጡ ናቸው። ይህ ህገወጥ ተቃውሞ እንደሆነና አካባቢው ለቀው የማይሄዱ ከሆነ እንደሚታሰሩ የሚነገሩ ማስጠንቀቂያዎች በከተማዋ እየተሰሙ ይገኛሉ። በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣን የተነሳው ተቃውሞ በሌሎች ከተሞች እየተቀጣጠለ ሲሆን በኒውዮርክም በርካታ ሰዎች መታሰራቸውን የከተማዋ ፖሊስ አስታውቋል።